የአውሮፓውያን ገና ካለፈ ጥቂት ቀናት በኋላ የኢትዮጵያ ገና ተከብሯል። ኢትዮጵያ ብቻ ሳትሆን ሩሲያን ጨምሮ አብረው የሚያከብሩ ሌሎች ሀገራትም አሉ። ገና ግን ለኢትዮጵያውያን የተለየ ታሪክ ያለው በዓል እንደሆነ ጽፈዋል መሪ ራስ አማን በላይ የጥንቷ ኢትዮጵያ ትንሣኤ ታሪክ በሚል መጽሐፋቸው። መሪ ራስ አማን በላይ የጻፉትን ከታላቁ በገና ደርዳሪ ዓለሙ ዋጋ በገና ድርድር ጋር እንዋችሁ። ድንግልም በምትወልድበት ወራት በሮም ንጉሥ በአውግስጦስ ቄሳር መንግሥት ሰው ሁሉ ግብር ሊቈጠር ታዘዘ። ዮሴፍም ድንግልን ይዞ ተጓዘ ከገሊላ ከነበረበት መንደር ቤተልሔም ወደምትባል ሀገር። ዓመት መቁጠር ከተጀመረ ከ5500 ላይ የአዳም ዘር የዳዊት ልጅ እንደነሱ የዮሴፍ ልጅ ዮሴፍ ያሳደገው ከድንግል ማርያም ተወልዶ ስሙ ኢየሱስ ክርስቶስ ተባለ። ኢየሱስ ብሂል መድኃኒት፣ ክርስቶስ ብሂል ጌታ ማለት ነው። አልፋና ኦሜጋ መጀመሪያውና መጨረሻው፣ የፊተኛው የሁለተኛው እሱ ነው። ከእርሱ ሌላ የለም። ሃሌሉያ። ይህን የኢትዮጵያ ታሪክ አክሱማይ ሲራክ ከጻፈው መጽሐፍ ከግዕዝ ወደ አማርኛ ተርጉሜ ለኢትዮጵያውያንና ታሪክ ፈላጊ ለሆናችሁ እንድታውቁት አቅርቤላችኋለሁ ይላሉ መሪ ራስ አማን በላይ የጥንቷ ኢትዮጵያ ትንሣኤ ታሪክ በተባለ መጽሐፋቸው። ለመሪ ራስ አማን በላይ ከፍ ያለ ከበሬታ ያዘለ ምስጋና እያቀረብን እንቀጥላለን። ከእግዚአብሔር ዘንድ በነቢዩ ኢሳይያስ መጽሐፍ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለው ትንቢት ተፈጽሞ ኢየሱስ ክርስቶስ ከድንግል ማርያም በቤተልሔም በተወለደ ጊዜ እነሆ ሰባት ሰገል የተባሉት የኢትዮጵያውያን ጠበብት ኮከቡን ከምሥራቅ አይተነዋልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ ከምሥራቅ ወደ ኢየሩሳሌም ሄዱ። በአፋር የተርሴስ ነገሥታት በዛሬው የመን በኩል ነውና የሄዱት ከምሥራቅ ተባለ። ስለዚህ ኮከቡን በምሥራቅ አይተን ልንሰግድለት መጥተናል እያሉ ከምሥራቅ ወደ ኢየሩሳሌም መጡ ስላለ እስካሁን ድረስ በክርስቶስ ያላመኑትን ለክርስቶስ እንደ ሰገዱለትና የምሥራቅ ሰዎች ናቸው የሚሉና ታሪኩን ያላስተዋሉ አሉና የሄሮድስን ቃል ይዘው ነው። ኢትዮጵያውያን ጠበብት የምሥራቁን ኮከብ አይተው ለሰላሙ ንጉሥ ሊሰግዱለት ወደ ኢየሩሳሌም የሄዱት ስለሚሆነው ነገር አስቀድሞ ትንቢት ነበረና አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል፣ ገዥም ይሆናል፣ ከእስራኤልም ብትር ይነሳል። ሁሉን የሚችል የአምላክ ራእይ የሚያይ የኩሽ ዘር የቢዖር ልጅ በዓልም አስቀድሞ አይቶ ለልጆቹ ጽፎላቸው ነበር። እንዲሁም እንደ እርሱ ደግሞ ፈላስፋው ደሸት ለልጆቹ ከወርቅና ከናስ የተሠራ የንግሥቲቱንና የልጇን የኮከብን ምስል ስዕል ሲሰጣቸው እንደዚህ ብሏቸው ነበር። ይህን ኮከብ የሚመስል ከምሥራቅ ሲወጣ አይታችሁ የብርሃኑ ጨረር ወደሚያመለክታችሁ ምድር ከርስታችሁ መሬት ከምታገኙት የምድር አበል፣ ዕጣን፣ ከርቤ፣ ወርቅ፣ ልብስ ይዛችሁ ሂዱ። ከዚያም ገጸ በረከታችሁን አቅርባችሁ ስገዱለት የሚል ትንቢት በዣን ሾዋ መጽሐፍ ውስጥ ተጽፎላቸው ነበርና በንጉሥ ዳዊት መዝሙር የተነገረው ትንቢት ይፈጸም ዘንድ ትንቢቱም መኳንንት ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ የምድር ነገሥታት ስለ እግዚአብሔር ለአብ ተቀኙ፣ ለጌታም ለኢየሱስ ክርስቶስ ዘምሩ። መዝሙር 67:31 ትርጉም ኢት ስጦታ፣ ዮጵ ወርቅ፣ በጥቅል ኢትዮጵያ የወርቅ ስጦታ ማለት ሲሆን እጆች የተባሉት ለክርስቶስ ገጸ በረከት ያቀረቡ ኢትዮጵያውያን ጠበብት ጠቢባን ናቸው። ከእግዚአብሔር ዘንድ በነቢዩ ኢሳይያስ አፍ
እግዚአብሔር እንዲህ ይላል፣ የግብፅ ካምና የኢትዮጵያ ቁመተ ረጃጅሞች የሳባ ሰዎች ወደ አንተ ያልፋሉ፣ ለአንተም እየሰገዱ በእውነት እግዚአብሔር ባንተ አለ፣ ከእርሱም ሌላ አምላክ የለም ብለው ይለምኑዋል። ኢሳይያስ 45:14። ይህን የመሰለ በነቢያት አስቀድሞ ተነግሮ የነበረና ትንቢትን እግዚአብሔር ያስፈጽም ዘንድ ኢትዮጵያውያን ጠበብት ለክርስቶስ ሊሰግዱለት ሄዱ። ከኤፍራታ ይወጣል ብሎ ንጉሥ ሚክያስ የተናገረው ሊደርስ ሳታፋልስ የወላዶችን ሥርዓት በታኅሳስ 29 ዕለት ከዚያው ሳሉ የምትወልድበት ቢደርስ ተወለደ። ድንግልናዋን ሳይጥስ ቤት ባይኖራት መታለችና ከሩቅ ከበረት ጠቀለለችው በጨርቅ። አጼ ሎዛ ቤዛ በኢትዮጵያ አገሮች ነገሥታት ላይ ንጉሠ ነገሥት በሆነ ከ6 እስከ 8ኛው ዘመነ መንግሥቱ በምሥራቅ በኩል ታይቶ የማይታወቅ ታላቅ ኮከብ ወጥቶ በሰማይና በምድር ብርሃኑ ጎልቶ ታየ። የመልኩ ቅርጽ የሰው ምስል፣ እጆችና እግሮች፣ ራስ ያለው ይመስል ነበር። አንዳንድ ጊዜም መስቀለኛ ተላብሶ የቆመ ሰው ይመስላል። የእግሮቹ ብርሃን ወደ ኢየሩሳሌም ሰሜናዊ ምዕራብ ያመለክት ነበር። ይህ ኮከብ በሰማይ በምሥራቅ በኩል በመውጣቱ ለኢትዮጵያውያን ጠበብቶች አባቶቻቸው የነገሯቸው ትንቢት መድረሱን በማመን የካህናት አለቃ፣ የነገሥታት ንጉሥ፣ የሰላም አባት ወልደ እጓለ እመሕያው የተባለው ክርስቶስ እንደ ተወለደ አወቁ። መጻሕፍቶቻቸውንም አንበው ተረዱ። ኮከቡ በምሥራቅ ወጥቶ በታየበት ዘመንና የኮከቡ ብርሃን ጨረር ወደሚያመለክታቸው ወደ ኢየሩሳሌም ለመሄድ የተነሱ የ12ቱ ነገሥታት ስምና የነገሱበትም አገር ይህ ነው። አንደኛ በጎጃም አገር ከደሸት ከተማ ጎንጂና ጉዳጉንዲት የሚቀመጠው አጎጃ ጃቦን ነበረ። የያዘውም የጊዮን ቢጫ ወርቅ የሆነው ዮብ፣ እርሱም እንቆጳዚዮን የተባለው ሉል ድንጋይና ወርቁ እንደ ሰፌድ ሆኖ የተሠራውን ጌጥና የወርቅ ሐመልማል ልብስ በስሩ 3 ነገሥታት አስከትሎ ወደ ጣና ደሴት ወደሚገኘው ቤተ መቅደስ ሄደ። ከዚያም ከደጎች ማረፊያ ቦታ ሄዶ መሥዋዕትን አቅርቦ ወደ አምላከ ሰማያት ወምድር ከጸለየ በኋላ ጉዞውን በኑቢያና በአማርና አርጎ ወደ ኢየሩሳሌም ተጓዘ። እርሱም ጎሳነቱ የአማራ ወንጌ ሲሆን ዜግነቱ ኢትዮጵያዊ ነው። ከንጉሥ አጎጃ ጃቦን ጋር አብረውት ሲሄዱና በስሩ የሚመሩት ነገሥታት የዳንጉላ ንጉሥ አቦን፣ የዝግህ ቋራ ንጉሥ ቶና ወይም ጦና፣ የጣና አደጋ ንጉሥ በረካ ወይም ባርካ ናቸው። አቦል፣ ቶናና በረካም የተባሉት ነገሥታት የኑቢያንና የሳዱንያን ምድረ በዳ አቋርጠው ሲጓዙ የቡናን መጠጥ ለበረሃና ለቄዳር አረቦች ያሳዩና ያስለመዱ ነበሩ። ይህም የቅመም ነጋዴዎች አገር አቋርጠው ሲሄዱ ቡና አፍልተው መጠጣት ለንቃት ያገለግላቸው ነበር። እንዲሁም ወንጌዎችና ጋፋቶች ወደ ናሪያ በሄዱና በዚያው አገር ስለ ቈረቈሩ የቡናን ጥቅም በሌላው ነገድ አሳይተዋል። እንዲሁም በዚሁ በናሪያ ከፋ አገር ውስጥ አቦልና ቶና በረካ የተባባሉ ወንድማማቾች እንደነበሩ ታሪክ ይነግረናል። የእነዚህ ጎሳዎች ጋፋቶች በዛሬው ከፎች የሚባሉት ናቸው። ሁለተኛ፣ በዘመኑ መደባዮችንና ኦሮሞዎችን ክተት ብሎ ባሕር ተሻግሮ በነገዱ ስም ፖርቱጋልና ስፓኝን አቅንቶና አስገብሮ የተመለሰ የደርዲና፣ የሰገል፣ የማጅና የአርመን ንጉሥ መጋል ከወርቅ ሐመልማል የተሠራ መጎናጸፊያ አልባብና እጀ ጠባብ፣ የሰንደል እንጨትና ዕጣን፣ ከርቤ፣ የአፌር ሉል ቢጫ ወርቅ ላይ ደብረ ኪሩብ አጠገብ ከሚገኘው ከአሰበ ተራራ ወጥቶ ለአምላኩ ከሰገደና ከጸለየ በኋላ ጉዞውን ቀጠለ።
ጉዞም በበፊቱ ኤደን ናግራን አድርጎ ወደ ኢየሩሳሌም ተጓዘ። አብረውት በስሩ የነበሩት የሦስት ነገሥታት ስም ኢውላጥ ንጉሥ መካሽ መቅደስ፣ የአባል አዳል ንጉሥ አውራ፣ የአፌር ኦፌር ንጉሥ ሙር ናቸው። ሦስተኛ በገነቴ አገር በዛውሬ የእጁና በዋይዝ ከተማ በተርሴስ የዛሬው አውሳ የነገሠው የአዜባውያን የአዘቦ የአዛል አዳል የአፋር ንጉሥ አጋቦን ወርቅና ዕጣን ከአቤም ቅመም በግመሎች አስጭኖ በኑቢያና በአማርና በህንደኬ አድርጎ ወደ ኢየሩሳሌም ጉዞውን ቀጠለ። ከንጉሥ አጋቦን ጋር በስሩ አብረውት የሄዱት ሦስት ነገሥታት በአንኤ ጊዘር ከተማ የኑቢያ ንጉሥ ሳጃቦን፣ ሁለተኛ በመርሄ የአራተኛይቱ ህንደኬ ንግሥት ባል አልሜልኩ አቡልሰላም፣ ሦስተኛ በሳባ ከተማ አርስጣጣሉ ጋራ በምሥራቅ በኩል ወደ ኢየሩሳሌም ብርሃኑ የሚያመለክተውን ኮከብ አይተው ሁሉም በየመስመራቸው ጉዞአቸውን ቀጠሉ። እነዚህ ነገሥታት አለቆቹ ሦስት ሲሆኑ ለየራሳቸው ሦስት ንጉሶች አሏቸው። ነገር ግን ለእነዚህ ለ12ቱ ነገሥታት አንጋሻቸውና የበላይ ንጉሠ ነገሥታቸው በኢትዮጵያ አገሮች ዋና ከተማ አክሱም ላይ የተቀመጠው አጼ ሎዛቤዛ ነበር። እርሱም የአጼ ናላክ ልጅ ባዜን ነው። ሊፈጸም የኢሳይያስ ነገሩን እንስሳትም ትንፋሻቸውን ገበሩ። ከዚያ ቦታ ከብት ጠባቆች ነበሩ፣ ያዩ ነበር ካሉበት ቦታ ድረስ የብርሃን ጎርፍ ከቤተልሔም ሲፈስ። እነዚህ 12 ነገሥታት በጉዞ ላይ ብዙ ውጣ ውረድና ችግር ቢደርስባቸውም ከአገራቸው በተነሱ በ2 ዓመት ኢየሩሳሌም ደረሱ። በዚያን ጊዜ በአውግስጦስ ቄሳር ዘመነ መንግሥት ቄርኔዎስ በሶርያ ሄሮድስ በይሁዳ በነገሱበት ዘመን ከሩቅ አገር በግመልና በፈረስ ሆነው የመጡትን ነገሥታት ባዩአቸው ጊዜ በኢየሩሳሌምና በገሊላ አውራጃዎች ያሉ ሕዝቦች ፍርሃት አደረባቸው። በዚህን ጊዜ ሄሮድስ በሮም መንግሥት ስር ያልመጡ ነገሥታት መሆናቸውን ሲሰማ ደነገጠ። እጅ መንሻ ሲዞ መልእክተኞቹን ወደ ጠቢባኑ ላከ። ነገሥታቱም ለተላኩት መልእክተኞች እንደዚህ ብላችሁ ለንጉሣችሁ ንገሩት፣ እኛ በአጼ ሎዛቤዛ ስር የነገስን ስንሆን አባቶቻችን በመጻሕፍቶቻቸው እንዲህ ያለ ኮከብ ሲወጣ አይታችሁ ብርሃኑ ወደሚያመለክታችሁ አገር ሂዳችሁ ለሰላሙ ንጉሥ ለካህናት አለቃ ለሆነው ለአይሁድ ንጉሥ ስገዱለት፣ ስጦታም ለክብሩ አቅርቡለት ብለውን ስለ ነበር አሁን የእውቀት ትምህርት በሥራ እንደሚገለጠው ሁሉ እንዲሁ ትንቢቱም በግብር ተፈጽሞ ስላየን የምሥራቁ ኮከብ እየመራን ወደ ኢየሩሳሌም መጥተናል ብለው መልሰው ላኳቸው። በዚህን ጊዜ የገሊላው ንጉሥ ሄሮድስ ከእኔ ሌላ የአይሁድ ንጉሥ የለም ብሎ መልእክቱን ሲሰማ በጣም ደስ አለውና ግብር አስደርጎ ወደ እርሱ እንዲመጡ አደረገ። ነገር ግን ጠበብቱ ወደ ሄሮድስ እንደ ደረሱ እንዲህ አሉት፣ በሕልማችን የምሥራቁ ኮከብ የምሥራች ሊለን ከምሥራቅ ሲወጣ አይተናልና ለተወለደው ልጅ ለአይሁድ ንጉሥ የኮከብ ብርሃን ሲሰግድለት አይተናልና እኛም ሄደን እንድንሰግድለት ወዴት ነው አሉት። ሄሮድስም ለአይሁድ ከኔ ሌላ ንጉሥ አላቸውን ብሎ ተጨነቀ። ለእርሱ መስሎት የነበረው ሁሉ አስፈራው። ሕዝቡም ሰምተው ፈሩ። በንጉሥ ዳዊት መዝሙር አስቀድሞ ትንቢት ተነግሮ ነበርና እነሆ ነገሥታት ተከማይተው በአንድነት መጥተዋል፣ እነርሱስ አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ ያዛቸው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደ ሰማን እንዲሁ አየን። በሠራዊት ጌታ ከተማ በአምላካችን ከተማ ለዘላለም ያጸናታል። መዝሙር 47:4 ሄሮድስ ሊጨነቅና ሊያስደነግጠው የቻለበትም ምክንያቱ ከተለያዩ አገሮች ሊሰግዱለትና ገጸ በረከት ለተወለደው ልጅ ሊያቀርቡለት ጠቢባን ነገሥታት በመምጣታቸው ምን ዐይነት ክቡር ምን ዐይነት ኃይለኛ ቢሆን ነው
እኛ ከዚህ ሆነን ሳንሰማና ሳናቅ ከካህናት አለቆች በፊት ሰምተው የመጡ በማለት ምጥ እንደያዛት ሴት ተጨነቀ፣ ፈጽሞም ደነገጠ። እንደዚህም አለ። ጠቢባን ነገሥታቱን ከሕዝቡ ለይቶ ኮከቡ የታየበትን ጊዜውንና ወራቱን በምስጢር ጠየቃቸው። እነርሱም ኮከቡ ከወጣና ወደ ኢየሩሳሌም ካመለከተን 2 ዓመት ሆኖታል አሉት። ሄሮድስም የካህናቱን አለቆችና ጸሐፎችን ሁሉ ሰብስቦ ክርስቶስ በየት አገር እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ ተጽፎአል፣ በይሁዳ ቤተልሔም አሉት። እርሱም ለጠቢባኑ ነገሥታት በቤተልሔም ነው፣ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም ሄጄ እንደናንተ እንድሰግድለት ንገሩኝ አላቸው። እነርሱም ሄሮድስ ያላቸውን ከሰሙ በኋላ ሲሄዱ በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ ብርሃኑ ወጥቶ ከምድር እስከ ሰማይ ቆሞ አዩት። ባዩትም ጊዜ በጣም ደስ አላቸው። ወደ ቤተልሔምም ደርሰው ሕፃኑ ወዳለበት ቤት ገቡ። ሕፃኑን እናቱ ታቅፈው አዩት። 3 ጊዜ መሬትን በግንባራቸው እየነኩ ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ የሆነውን ወርቅና ዕጣን ከርቤ ያቀረቡለት። በወርቅ ሐመልማል የተሠራ ቀሚስ አለበሱት። ከሐር የተሠራ መጎናጸፊያ ከፊቱ አነጠፉለት። ለእናቱ ለድንግል ማርያም ዕንቈ አርያምና ዕንቈጳዝዮን በቢጫ ዮጵ ወርቅ የተያዘ የሚያብረቀርቅ ዕንቁ፣ ሉል በወርቅ ሐመልማል የተሠራ ሰማያዊ ሐር ልብስ ከሰንደል እንጨት ጋር ሰጧት። ለወልደ እጓለ እመሕያው በክብር ሲሰግዱለትና ሲዘምሩለት ከሰነበቱ በኋላ ወደ ሄሮድስ እንዳይመለሱ ሕፃኑንም ለማስገደል እንደሚፈልግ በሕልም ተረድተው ድንግል ማርያም ሕፃኑን ይዛ ወደ አገራቸው ወይም ወደ ግብፅ እንድትሰደድ መከሯት። እነርሱም ወደ አገራቸው ኢትዮጵያ በደስታና በሰላም ተመለሱ። እረኞችም የብርሃኑን ጎርፍ አይተው እጅግ ፈሩ። ምን ነገር ነው ብለው መልአኩም ፍርሃታቸውን አርቆ ነገራቸው። ተድላ ደስታውን አድንቆ ልዑል አምላክ ለአዳም ብሎ ተዋርዶ ከድንግል በዳዊት ባሕሪ ተወልዶ ጨርቅ ለብሶ ከበረት መሃል ተጥሎ አለላቸው። ሄዳችሁ እዩት በቶሎ እንዲህ ብሎ ሲናገራቸው በዜና